ክረምትና ዝውውር ደግሞ ደስ ይላል እኮ አይደል? ክረምቱ ሲኖር እኮ ያው ቤት ደግሞ አሁን ተመልካቾቻችን ብዙዎቻችሁ ያው እረፍት ላይ ቅዳሜ ሲኖር እረፍት ላይ ነው የሚሆኑትና የዝውውር መስኮቱ የእንግሊዝ ፕሪሚየር ሊግ ምን ይመስላል፣ የአውሮፓ ጠቅላላ ሊጎቹ ምን ይመስላሉ የሚሉ ጉዳዮችን እናነሳለን። እንደው ትናንትና ደግሞ ያው ባልደረቦቻችን የአርሰናልን ዝውውር አንስተው ነበር። እኛ ደግሞ የቼልሲን ጉዳይ ዛሬ እናነሳለን። ከዛ እየቀጠለን ዩናይትድም ሊቨርፑልም ሲቲንም ምንዳሰስበት አጋጣሚዎች ይኖራሉ። ለመሆኑ ግን የቼልሲ የዝውውር ገበያ ምን ይመስላል? ምንም ጥያቄ የለውም። ቼልሲ በርካታ አመታቶች ውስጥ በዝውውሩ የሚታማ ቡድን አይደለም። ነገር ግን የሚጠቀምባቸው ቡድኖች ምን ያህል ናቸው? ብዙ በርካታ አሰልጣኙን ቀይሯልና ዘንድሮ ደግሞ በልዩ መልኩ ነው እየመጣ የሚገኘውና አሰልጣኝ ዣቪ አሎንሶን ከቀጠረ በኋላ በርካታ ተጫዋቾችን ይለቃሉ፣ እንደዚሁም ደግሞ በርካታ ተጫዋቾች ይፈርማሉ ተብሎ ይገመታል። በሊጉ ትልቁ የሚባለው ብዙ ተጫዋቾችን የያዘው እንግዲህ አንዱ ቼልሲ ነው። በቼልሲ ላይ ቆይታ እናደርጋለን እና ያው እንደተለመደው እንግዲህ የኢትዮጵያ ንግድ ባንክ የልዩ አጋራችን ነው። እነ ዴች ገዳም፣ ሲኖስቲል፣ ኢትዮ ቴሌኮም እንደዚሁም ደግሞ ጄት ኤግል ሪል ስቴት እና ሲኖስቲል አብረውን ቆይታ እያደረጉ ይገኛሉ። እንዴት ነህ? በድጋሚ ቃል ፈዘዝ ብለህብኛል። በነገራችን ላይ ዝውውር ሲባል ነቃ ነው የሚባለው እኮ። የዝውውር ገበያ በጣም ከሚወዱ ሰዎች መካከል አንደኛው ነኝ። በእርግጥ በዝውውር ሂደት ላይ ብዙ ጊዜ ስናወራ ስቱዲዮ ላይ አንዳንድ ጊዜ ይሄኛውን እንዴት ነው በምን አንግል እንስራው ወይ ደግሞ በምን አይነት አቅጣጫ እንስራው እንባባላለን። ምክንያቱም ብዙ ጊዜ በቅርብ ጊዜያት እንደውም ይሻላል ብዙ ሳንሰማ ዝውውሮች እየተፈጸሙ ይገኛሉ። ከዚህ ቀደም ብዙ ጊዜ ከዝውውሮች ጋር ክለቦች ይነሳሉ፣ የተጫዋቾች ስም በበርካታ መልኩ ይነሳል። ነገር ግን መጨረሻቸው ደግሞ ሌላ ክለብ ሲሆን እንመለከታለን። ግን ሰው በተለይ በክረምት የዝውውር መስኮት የሚደግፉት ክለብ እንዲጠናከር በሚፈልጉት ልክ የተለያዩ ተጫዋቾችን ከዋክብቶችን መስማት ይፈልጋሉ ስለ ክለቦቻቸው። ግን በዚህኛው የክረምት የዝውውር መስኮት ትንሽ ለየት ያለብኝ አብዛኞቹ ዝውውሮች ብዙ ሳንሰማቸው የተፈጸሙ ናቸው። ለምሳሌ በኋላ ላይ እናነሳዋለን። ሞርጋን ሮጀርስ ከአርሰናል ጋር ነበር ስሙ ሲነሳ የነበረው፣ ግን በሁለት ቀን ልዩነት አጋጣሚዎች ብቻ ወደ ምዕራብ ለንደኑ ክለብ ቼልሲ የተዛወረበት መንገድ ማንሳት እንችላለን። ኤሊዮት አንደርሰን ከሲቲና ከዩናይትድ ጋር እያያዝ ነበር። ነገር ግን በፍጥነት ያለቀ ዝውውር፣ ያልተጓተተ አይነት መልክ ያላቸው ዝውውሮችን እየተመለከትን እንገኛለን እና በዝውውር መስኮቶች ላይ የሚደግፉትን ክለብ ራሱን አጠናክሮ እንዲመጣ በቀጣይ የውድድር ዓመት ጠንካራ ተፎካካሪ እንዲሆን ደጋፊዎች እጅግ አጥብቀውም ስለሚፈልጉ ይመስለኛልና የዝውውር መስኮት ሂደቶች ላይ ትንሽ ኢንተረስቲንግ የሆኑ ነገሮች አሉት ብዬ አስባለሁ። እንደ መዳረሻ ነው፣ ለፕሪሚየር ሊጉ መዳረሻ ነው። በእርግጥ የስፔን ላሊጋ ክለቦችም የቡንደስሊጋ ክለቦችም እኮ ያስፈርማሉ አይደል? ለምሳሌ ባየር ሙኒክ ኢስማኤል ሳይባሪን ሞሮኮዊ ኮከብን አስፈርሟል ከፒኤስቪ አይንዶቨን በዓለም ዋንጫ ያሳየው አስደናቂ ብቃትም ተከትሎ። ግን ይበልጥ የሀገራችን ደጋፊዎች ፕሪሚየር ሊጉ ላይ ትኩረት ስለሚያደርጉ የፕሪሚየር ሊጉ የዝውውር ሂደቶችን በቅርበት ልክ እንደ ቤተሰብ ነው የሚከታተሉትና የቼልሲ ጉዳይም ዛሬ የተነሳበት አንደኛው ምክንያት በተለይ ካለፉት ጊዜያት ይልቅ በዚህ ክረምት የዝውውር መስኮት ላይ የነቃ ተሳትፎ ምናልባት ከእንግሊዝ ክለቦች የተሻለው የነቃ ተሳትፎን እያደረገ የሚገኘው የቼልሲን ማንሳት ይቻላልና በዝውውር ሂደቶች ላይ ምን ፈጸመ፣ ከዚህ በፊት የነበሩት ጉድለቶች ምን ነበሩ፣ አሁንስ ከዣቪ አሎንሶ ጋር ምን አይነት አስተሳሰብ ይዞ መጣ የሚሉት ጉዳዮችን ማንሳት እንችላለን። አዎ ቀደም ሲል ያው እንደተነሳው ነው ዝውውር መስኮት ሲባል ሁሉም የዝውውር የተወሩ ወሮች እርግጠኛ ናቸው ማለት አይቻልም። በነገራችን ላይ ሜዲካል ጨርሰው ዝውውሩ ተጠናቋል ብለ ስታስብ የሚከሽፍበት አጋጣሚ አለ። ያም እንግዲህ የቅርብ ጊዜ ትውስታችን የጉዌ ነው። ማርክ ጌ እንግዲህ አንዱ ከክሪስታል ፓላስ ሊቨርፑል ጨረሰ ተብሎ ሲወራ ነውና ይህ የዝውውር ጉዳይ ደግሞ ለበርካቶች ነው። እንደውም ይሄ ፕሪሲዝኑ አልቆ ራሱ ሊጎቹ ከጀመሩ ከአንድ ወር እስካሉት አንድ ወርና 20 ቀን ድረስ ይሄ የዝውውር ገበያ በደንብ የሚነሳ ጉዳይ ነው። በርካታ የአውሮፓ ክለቦች አንዱ የክረምቱ አድማቂ የሚባለው ዝውውሩ መስኮት ሲከፈት ነው። እነማን ወደ ማን ይሄዳሉ፣ ክለቦቻቸው በየትኞቹ ተጫዋቾች ይጠናከራሉ፣ ከዛ በተረፈ ደግሞ ያው እነማን ደግሞ ይለቃሉ የሚለው ጉዳይ አሳሳቢ የሚሆንባቸው ነው። የሚወዱት ተጫዋች ደግሞ ለሚመጣው አሰልጣኝ አለመመቸት ደግሞ ለአንዳንድ ክለብ ደጋፊዎች ደግሞ ፍላጎት አይኖራቸውም። በነገራችን ላይ አንድ ክለብ አንድን አሰልጣኝ አዲስ አሰልጣኝ አድርጎ ሲሾም በርካቶች የማያስማማው ጉዳይ የሚባለው በክለቡ ላይ ጥሩ የውድድር ዘመን እያሳለፈ የሚገኝ አንድ ተጫዋች ለአዲሱ አሰልጣኝ ምቾት ካልፈጠረለት ያ ተጫዋች ወይ ከዛ ክለብ ይወጣል ወይ ደግሞ ተቀያሪ ወንበር ላይ ይቀመጣል። ይሄ ደግሞ ብዙ ጊዜ የታየበት አጋጣሚ ነው። ስለዚህ ዝውውር ገበያውንም ስትመለከት ደግሞ በርካቶች ደጋፊዎች የሚያነሱትም ይሄ ነው። ያው ቅድም እንደተነሳው ነው ኢትዮጵያ ውስጥ በርካታ ተመልካች ያለው የእንግሊዝ ፕሪሚየር ሊግ ነው።
ከዛ በተረፈ ስፔንን፣ ጣሊያን እንደዚሁም ጀርመንን ልታነሳ ትችላለህ። ጀርመንን በነገራችን ላይ በርካታ ደጋፊዎችና በርካታ እግር ኳስ አፍቃሪያን ያሉበት ነው። ጣሊያንም እንደዚህ የጣሊያን ሴሪያም ይነሳልና በልዩነት የምናነሳው ግን እንደው ቀረብ ለማለት ውሃ የሚያነሳ ጉዳዮች ስታነሳ ነው እንጂ እኛ የጣሊያን ሴሪያን ዝውውር ገበያ ማንሳትም አለመፈለግ ጉዳይ አይደለም እና ወደፊትም አሁን ገና ነው መስከረም ድረስ እንግዲህ ዝውውሩ የሚቀጥልም ሲሆን እናነሳዋለን። ዛሬ በልዩነት ቅድም እንደተባለው የምዕራብ ለንደኑን ክለብ ቼልሲን እናነሳለን። እንግዲህ ቼልሲ ባለፈው 3 እና 4 ዓመታት ውስጥ እንግዲህ ከኢንዞ ማሬስካ በፊት የነበረው ቼልሲና አሁን የነበረው ቼልሲ ያው በተጫዋቾችም በጨዋታ ቅርጽም የተለያየ ነው። ነገር ግን ቼልሲ አሁንም ወደ ኋላ እየቀረበት አንዱ ያለው ጉዳይ አሰልጣኝ በቀየረ ቁጥር ተጫዋቾችን ነው። በነገራችን ላይ አሰልጣኝ ኢንዞ ማሬስካ ከአሰልጣኝ ማናቸው የአሜሪካው አሰልጣኝ ማሪዞ ፖቼቲኖ በኋላ የያዙት የማያውቋቸው ተጫዋቾች ነበሩ ያን ጊዜ። አሁንም አሰልጣኝ ዣቪ አሎንሶ በቼልሲ ቤት የማያውቋቸው ተጫዋቾች ባይን ወይም ደግሞ በስም ምናምን አይደለም ግን የማይመቿቸው ተጫዋቾች በርካቶች ናቸው። 38 ያህል ተጫዋቾች አሉ ቼልሲ ውስጥ ውላቸው ያልተጠናቀቀ ኮንትራት ያላቸው። አሁን የአሰልጣኝ ዣቪ አሎንሶ ትልቁ ስራ እየተባለ ያለው ቼልሲ ቤት ትልቁ ፈተና በነገራችን ላይ እዛ ክለብ ውስጥ ስትገባ ተጫዋች ማዛወር ሳይሆን ያሉትን ተጫዋቾች መሸኘት ትልቁ የቤት ስራ ሆኖባቸዋል። በርካቶ ከቶማስ ቱዌል ጀምሮ ያሉት እንደዚህ አሰልጣኞች የመጀመሪያ ስራ የሚሆነው ቼልሲ ውስጥ ነባር ተጫዋቾችን ወደ ሌሎች ክለቦች በዝውውር መስኮቱ ሲከፈት በነፃም እንደዚሁም በሽያጭ ማድረግ ትልቅ የቤት ስራ ነው። አሁንም ለዣቪ አሎንሶ ትልቁ የቤት ስራ የሆናቸው ትልቁ ጉዳይ ምንድነው? እነዚህ በርካታ ተጫዋቾችን 38 ነው አሁን የሚቻለው ፕሪሚየር ሊግ ውስጥ 25 ይመስለኛል እና 25ቱን ለማስቀረት 25 ብቻ መቅረቱ ብቻ አይደለም በነገራችን ላይ የሚጨምሯቸውም ተጫዋቾች ስላሉ ቢያንስ እንደው 15 እና 14 ተጫዋቾችን ማስቀረት አለባቸው። ከ17 በላይ ተጫዋቾችን ከቼልሲ ማስወጣት አለባቸው። በዝውውር መስኮት በገበያ የሚሆን በሽያጭ እንደዚሁም ደግሞ በዝውውር ምንድነው በነፃ ውል ማስፈረም አለባቸው እየተባለ ይገኛልና የቼልሲ ትልቁ ተግዳሮት የሚባለው ይሄ ነው። እንግዲህ አሰልጣኝ ዣቪ አሎንሶ አሁን ላይ ሁለት ያህል ተጫዋቾችን አስፈርሟል። በልዩነት ያው የሚነሱትን ለማንፈልጌ ነው የሮጀርስ ጉዳይ ነው አንዱ በልዩነት የሚነሳው። ከዛ በተረፈ ግን ቼልሲ አጫዋቱስ እንዴት ሊሆን ይችላል እነማንንስ በቀጣይነት ያስፈርማል የሚለው በርካታ የእግር ኳስ አፍቃሪዎች የሚጠብቁት ነው። ምክንያቱም ቼልሲ የሚቀጥለው ዓመት ላይ ምንም አይነት የአውሮፓ ውድድሮችን ስለማያደርግ ትልቅ አስፈሪ ቡድን ነው ለኔ በስብስቡም በአሰልጣኙም እንደዚሁም ደግሞ ባለው እፎይታ ምክንያት ቼልሲ ልዩነት ፈጣሪ ቡድን ይሆናል ብዬ ገምታለሁ ዘንድሮ። አንድ ያነሳው ሀሳብ ምናልባት ከየትኛውም የአውሮፓ ውድድር መድረክ ውጭ መሆኑ አሰልጣኝ ዣቪ አሎንሶ አዲስ ፕሮጀክት አዲስ እቅዳቸውን ተግባራዊ ለማድረግ ሰፊ ጊዜ እንደሚያገኙ ይጠበቃል። በ2022 ላይ የኮኦ አመራሮች ወይ ደግሞ የብሉኮ አመራሮች የአሜሪካውያኖቹ ባለሀብቶች ቶድ ቦህሊና በሂዳድ ኤግባሊ ከመጡ በኋላ የቼልሲ የስልጣን ወንበር የሚበረከት እንዳልነበር ይታወቃል። የሚፈልጉትን አሰልጣኝ መቀያየር፣ ለራሳቸው ትዕዛዝ አመቺ የሆነ ሰው መሾም፣ ባለፉት ጊዜያት በቼልሲ ቤት አብዛኞቹ የፈረሙት ተጫዋቾች በአሰልጣኞች ለጨዋታ አመቺ የሆኑ ብቻ ሳይሆን የነሱን ቢዝነስ ተኮር ያደረገ የዝውውር ሂደትን ሲመለከቱ ሲያደርጉ እንደነበር ተመልክተናል። አስታውሳለሁ ኢንዞ ማሬስካ ከሌስተር ሲቲ ወደ ቼልሲ ከመጡ በኋላ 47 ያህል ተጫዋቾች በስታንፎርድ ብሪጅ መልበሻ ክፍል ውስጥ ነበሩ። አብዛኞቹ ተጫዋቾች የትኛው ትሬኒንግ እንደማይሰራ በየትኛው ተጫዋች በቡድን ውስጥ እንደሚገኝና እንደማይገኝ የትኛው ተጫዋች የቡድኑ አካል መሆኑንና አለመሆኑን እስከማያውቁበት ድረስ 47 ያህል ተጫዋቾች በስታንፎርድ ብሪጅ መልበሻ ክፍል ቤት ውስጥ ነበሩና ይሄ ለብዙ ክለቦች አንዳንድ ክለቦች ምክንያቱም በተጫዋች እጥረት የሚታሙት ክለቦች እንዳሉ ሁሉ ለቼልሲ ደግሞ የተትረፈረፈ ነበር። አሰልጣኙ ያደረጉት የሚፈልጓቸውን ተጫዋቾች ብቻ አስቀርተው ሌሎቹን ማሰናበት ነበር። አብዛኞቹ ሮሜሎ ሉካኩም ኤንዞ ማሬስካ ሲመጡ በቼልሲ ስታንፎርድ ብሪጅ ላይ ከነበሩ ተጫዋቾች መካከል ይጠቀሳልና ያንን አጽድተው የቼልሲን የስታንፎርድ ብሪጅ መልበሻ ክፍል ቤት ውስጥ አረጋግተው ቼልሲ ከሁለት ዓመታት በኋላ ወደ ቻምፒዮንስ ሊግ መልሰው የክለቦች ዓለም ዋንጫን አሸንፈው የአውሮፓ ኮንፈረንስ ሊግን ዋንጫ አሸንፈው ደግሞ እጣው ደረሳቸውና በቶድ ቦህሊ እንዲሁም በኤግባሊ አማካኝነት ተሰናበቱኝ ይዘው አሁን ከሳቸው በኋላ የመጡት ሊያምሮ ሴኒየር ነበሩ። ከግማሽ የውድድር ዓመት በኋላ የመጡ ናቸው። ከጥር ወር ጀምሮ እንደምታስታውሰው ይቂ ከመጡ በኋላ ደግሞ የሳቸው የቆይታ ጊዜ በጣም አስቸጋሪ የሚባል ነበር። ምክንያቱም በፈተና የተሞላ ነበር። በኤንዞ ማሬስካ ስር የቼልሲ ደጋፊዎች አትሊስት በጣም ትንሹ ነገር የቻምፒዮንስ ሊግ እንደሚያሳኩ ያምኑ ነበር። ምክንያቱም ካለፉት ጊዜያት ከመጡበት መንገድ አንጻር የሊያምሮ ሴኒየር ቆይታ ስኬታማ ባለመሆኑ ምክንያት አሰልጣኙን አሰናበቱና ዣቪ አሎንሶን አመጡ።
በዣቢ አሎንሶ ስር ግን ይሄ ነገሮች እንደሚቀየር እኔ ገምት ነበር። ምክንያቱም ሊያም ሮሲኒየር ዣቢ አሎንሶ በባየር ሌቨርኩሰን ከ120 ዓመታት በኋላ የጀርመን ቡንደስሊጋ አሸንፈዋል። እጅግ በጣም ቢፈተኑበትም 7 ወራትን ጊዜ ብቻ ያሳለፉበት በሪያል ማድሪድ ወቅት በርካታ ታላላቅ ከዋክብቶችን ማኔጅ ማድረግ ምን ማለት እንደሆነ ቢፈተኑ አይተውታል። እነ ኪሊያን ምባፔ፣ ጁድ ቤሊንግሃም፣ ቪኒሲየስ ጁኒየርን የመሳሰሉ የዓለማችን ታላቅ ከዋክብቶች ያሉበትን መልበሻ ክፍል መቆጣጠር ምን ያህል ፈታኝ እንደነበር ለአሰልጣኝ ዣቢ አሎንሶ እሙን ነው። እኛ አሰልጣኝ ከመጡ በኋላ ግን አንድ የተረዳሁት ነገር ቢኖር ባለፉት ጊዜያት የብልኩ አመራሮች ሲያደርጉት እንደነበረው አይነት መንገድ እንደማይቀጥሉ እሙን ነበር፣ ወይ ደግሞ የሚታይ ነበር። ዣቢ አሎንሶ ሲመጡ ለራሳቸው ያጫወት መንገድ አመቺ ይሆናሉ ተጫዋቾች የቡድኑ ቀጣይ ቅድ ማስቀጠል ይችላሉ ብሎ ያሰቧቸውን ተጫዋቾች ብቻ ለማስፈረም ነበር ጥረት ያደረጉት። እንደውም በጣም የገረመኝ ነገር ባለፉት ጊዜያት የቼልሲ አመራሮች ተጫዋቾችን ሲያስፈርሙ እድሜያቸው ከ23 በታች ሆነ፣ ሲፈርሙ ለረጅም ዓመታት እቅድ ተደርገው እስከ 2032 እስከ 2031 ድረስ የሚቆይ ረጅም ዓመት የውል ስምምነት እነ ሞይሰስ ካይሴዶ፣ ኮል ፓልመር፣ ኤንዞ ፈርናንዴዝ ውላቸው በዚህ ልክ የተጠመደ ነውና እኛ አሰልጣኝ ከመጡ በኋላ ለመጀመሪያ ለማስፈረም ያደረጉት ጥረት ግራኒት ዣካን ነበር። ግራኒት ዣካን ከሰንደርላንድ ለማስፈረም ጥረት አደረጉ። በእርግጥ ሰንደርላንድ ጥያቄውን ውድቅ አድርጓል። ነገር ግን አንድ ነገር መመልከት የምትችለው ይህ ተጫዋች ዣቢ አሎንሶ ባየር ሌቨርኩሰንን ሻምፒዮን ሲያደርጉት የዚህ ተጫዋች ሚና ከፍ ያለ እንደነበር አይዘነጋም። በዚህ ሂደት ውስጥ ስንመለከት አንድ ነገር ተፈቅዶላቸዋል ማለት ነው። ለራሳቸው ያጫወት መንገድ ተጫዋቾችን እንዲያመጡ የግራኒት ዣካ አልተሳካም። በኋላ ላይ ያስፈረሟቸውን ተጫዋቾች እንመልከት። ማርኮ ፓሌስትራን ከአታላንታ የተጠናቀቀው የውድድር ዓመት በካግሊያሪ ነበር የውሰት ውልን አድርጎ የቆየው። በ47 ሚሊዮን ፓውንድ አስፈረሙ። ሞርጋን ሮጀርስን 117 ሚሊዮን ፓውንድ። ምናልባት በዚህ ጉዳይ ላይ የምናነሳቸው ሀሳቦች ወይም ነጥቦች ሊኖሩ ይችላሉ። በኋላ ላይ ደግሞ ማክሰንስ ላክሯ የክሪስታል ፓላሱ ተከላካይ የፕሪሚየር ሊግ ልምድ ያለው በፈረንሳይ ብሔራዊ ቡድን አሁን ባለም ዋንጫ ላይ የተመለከትነው ተጫዋች አስፈረሙ። በቀጣይም ዝውውሮች ሊቀጥሉ ይችላሉ። አንድ ነገር ግን መረዳት የምንችለው ቼልሲ ባለፉት ዓመታት እንደነበረው ሳይሆን ዣቢ አሎንሶ የተለያየ አይነት ፎርሜሽን ይጠቀማሉ። 3-4-2-1 ይጠቀማሉ፣ 3-4-3 ይጠቀማሉ። በሪያል ማድሪድ 4-3-3 4-4-2 ሲጠቀሙ ተመልክተናል። ግን በፕሪሚየር ሊግ በጣም ፈጣን የሆኑ የፊት መስመር ተጫዋቾች ያሉበት ከፍተኛ አካላዊ ጥንካሬ ፍትጊያ የሚጠይቅበት ሊግ እንደመሆኑ የራሳቸው ያጫወት መንገድ ተግባራዊ ሊያደርጉ ይችላሉ። ግን መንገዱን ስትመለከት ግን ካለፉት ዓመታት ይልቅ የቼልሲ የዝውውር አካሄድ ግን በቀጣይ የውድድር ዓመት የበለጠ ጠንካራ አድርጎት ሊመጣ እንደሚችል ግን የሚታዩ አንዳንድ ነገሮችን ተመልክተናል። አዎ ቅድም የተነሳው ነው፣ ምንም ጥያቄ የለውም። ቼልሲ በነገራችን ላይ ዘንድሮ ማንቸስተር ዩናይትድ አምና በየትኛውም የአውሮፓ ሊግ አለመሳተፉ ጠቅሞታል ማለት ተጠቅሞበታል ነው። ያንን ቢያንስ አውሮፓ ሻምፒዮንስ ሊግ ቀጥታ ገብቶበታል ነው። ቼልሲን ዘንድሮ እንደ ማንቸስተር ዩናይትድ በየትኛውም የአውሮፓ መድረክ ውስጥ አለመሳተፉ ትልቅ እፎይታ ይኖረዋል፣ አዲስ አሰልጣኝ እንደመያዙ። ከዛ በተረፈ በርካታ ደግሞ የነባር ተጫዋቾቹ ልምድ ማነስ የነበረበትን አጋጣሚ በዚህ በመድረካችን ላይ ስናነሳ ነበር። ቼልሲን አንዱ ትልቁ ሲጎዳው የነበረው እድሜ ወይም ደግሞ ኤክስፔሪየንስ ያላቸው ተጫዋቾች አለመኖሩ፣ መሪ ተጫዋች አለመኖሩ ቼልሲን በጣም ዋጋ አስከፍሎታል ሲባል ነበር። ቼልሲ ውስጥ አንዱ የሚነሳው እንደ ሪያል ማድሪድ በብዙዎች እንደው ይሄ አይን ያወጣ ኢጎ ባይሆንም ከጀርባ ያሉት ኢጎዎች ግን በርካታዎች ናቸው። ምክንያቱም ቼልሲ ለየትኛውም ተጫዋች የፈለገውን ያህል ገንዘብ ማውጣት ይችላል። ለምሳሌ አንዱ እኔ እንደው ምፈራው አሰልጣኝ ዣቪ አሎንሶ ወደ አስቶን ቪላ በነፃ ዝውውርም በብርም በምንም ያዛውሩት የአሌሃንድሮ ጋርናቾ ጉዳይ ሲነሳ ነው። እንደውም እኔ ይሄ ልጅ እንዳይበጠብጥ ቼልሲን እፈራ ነበር። ከማንቸስተር ዩናይትድ በነፃ ዝውውር አይደለም በገንዘብ ነው የተዘዋወረው። የቼልሲ ንብረት ሆኗል። አሁን ላይ ለአሰልጣኝ ዣቪ አሎንሶ ትንሽ አስቸጋሪ ይሆናል ተብሎ ከሚገመቱ ተጫዋቾች መካከል አሌሃንድሮ ጋርናቾ ይሆናል ተብሎ ተገምቶ ነበር። እንደተባለውም ግን ይህን ተጫዋች ነቅለው አስወጥተውታል። አሁን ላይ እሳቸው የሚፈልጉትን ተጫዋች ነው እየሰበሰቡ የሚገኙት። ከዛ በተረፈ ግን ወደ ኋላ መለስ ስትል ጃክሰንን የመሳሰሉ ተጫዋቾች ደግሞ አሉ ለካ እዛ ውስጥ ትላለህ። አሁንም ቼልሲ በዚህ የዝውውር ገበያ ላይ ክረምት በመጣ ቁጥር ተጫዋቾቹ ያው ንብረቱ አይደሉ ይሰባሰባሉ። ያን ጊዜ እንዴ ቼልሲ ተጫዋች ነው እንዴ ትላለህ። ትንሽ ቆይቶ ደግሞ እንደዚህ አይነት ተጫዋቾችን መመልከትም ተገቢ ነው ብዬ ገምታለሁ። ከዛ በተረፈ ግን የዝውውሩ መስኮት ከመከፈቱ በፊት አሰልጣኝ ዣቪ አሎንሶ ወደ እንግሊዝ ይመጣሉ ሲባል ቀደም ሲል እንደምናስታውሰው ሊቨርፑልን ነበር ይቀላቀላሉ የተባሉት። ሊቨርፑል በነገራችን ላይ አንዲ ኢራውላን ማስፈረሙ ነው እንጂ ከዛ በፊት ግን ከአሰልጣኝ አርኔ ስሎት በፊት አሰልጣኝ ዣቪ አሎንሶ ነበር የተገመቱት። እሱም እንግዲህ በፕሪሚየር ሊጉ ላይ ልምድ ያለው ተጫዋች ነው። በሊቨርፑል የእንግሊዝ ፕሪሚየር ሊግን ሳይሆን የአውሮፓ ሻምፒዮንስ ሊግን አንስቷል። ስለዚህ ለሊቨርፑል የሚመጥን
ጥሩ የሆነ አሰልጣኝ ይሆናል ተብሎ ተገምቶ ነበር። አሁን ቼልሲ ይህን ተጫዋች ለምፈልገው የሚሉ ይህን አሰልጣኝ ለምፈልገው ስትለይ ግን በርካታ ነገሮች ሊነሱ ይችላሉ። አንደኛ ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ብዙ አመታትን አሰልፏል። ሊጉን በደንብ አድርጎ ለምዶታል። ሁለተኛ ጫና ምን እንደሆነ ያውቃል። ሪያል ማድሪድ ውስጥ ገብተህ አሰልጣኝ ሆነ ያንን የፍሎሬንቲኖ ፔሬዝን ጫና ለምደህ ያንን እሳት የሆነ ንግግር ለምደህ ከወጣ እውነትም በቃ በአሰልጣኝነት ውስጥ ተሞርደሃል ማለት ነው። እኔ አንዱ የሚመስለኝ እሱ ነው። ምክንያቱም ሪያል ማድሪድ ውስጥ አሰልጣኝ ብቻ አይደለም የምትሆነው፣ ከላይ ፈላጭ ቆራጭ ሆኖ አዛዥ አሉ። በሳቸው ስር ነው የምትሆነው። የፈለጉትን የሚያደርጉ እሳቸው ናቸው። ስለዚህ ያንን ለምደህ ከመጣ በየትኛውም ክለብ ውስጥ ስኬታማ ትሆናለህ ብዬ ገምታለሁ። ይሄም ደግሞ አንዱ ማሳያ እንግዲህ ወደ ምዕራብ ለንደኑ ክለብ ቼልሲ መምጣቱ አሰልጣኝ ዣቪ አሎንሶ ብዙ ይከብዷል ብዬ አልገምትም። ጫናዎች እንደ ሪያል ማድሪድ አይሆኑም። ጫናዎች በርካታ ሊሆኑ አይችሉም። እንግዲህ የሮሰነሪን ጉዳይ ስናነሳ ነው እሳቸው ክረምት ላይ ያን ጊዜ ሲመጡ ብዙ ተብሎላቸው ነበር። የቼልሲ ትልቁ ጥፋትን የምለው አሰልጣኝ አይታገስም። ከዛ በተረፈ ላይ አንዱን ያየውን አሰልጣኝ ያባረርና አንዱን ያመጣል። አሁን የአሰልጣኝ ኢንዞ ማሬስካ አሁን በጣም የሚያንገበግበው ይሄ ጉዳይ ይመስለኛል። ኢንዞ ማሬስካ ያለመደውን ትልቁን የዓለም ክለቦች ዋንጫ ቼልሲ እንዲያገኝ አድርጎታል። ኮንፈረንስ ሊግ እንዲያገኝ አድርገውታል። ግን አባሮ አስወጡታቸዋል። አሁን ግን ፈላጊው ማን ነው? ማንቸስተር ሲቲ። ስለዚህ ቼልሲ አሁንም መታገስ አለበት ብዬ ገምታለሁ። ይሄ ያነጻጸርኩ ያለውት ከሪያል ማድሪድ ጋር ነው። ለማንኛውም የቼልሲን ጉዳይ በደንብ እናነሳለን። በቀጣይ ግን የትኞቹ ተጫዋቾች ለቼልሲ ደግሞ በቀጣይነት እየታሰቡ ይገኛሉ፣ ዣቪ አሎንሶስ ደግሞ በዚህ መልኩ ላይ ደግሞ የሚያመጣቸውን ተጫዋቾች እንዴት አድርጎ ነው አግባብቶ ሊጉን የሚጀምረው፣ እንደዚሁም ደግሞ ነባር ተጫዋቾችን ወደ ሌሎች ክለቦች ደግሞ በምን አይነት አንደበት ነው እንግዲህ የሚያሰናብታቸው የሚሉን ጉዳይ እንመለከታለን። የተከበራችሁ ተመልካቾቻችን የስያሜ ስፖንሰራችን የኢትዮጵያ ንግድ ባንክ፣ የሀገሬ ልዩ አጋር አሊያንስ ስታር ቢዝነስ ግሩፕ፣ የዳይመንድ ደረጃ አጋራችን ኢትዮ ቴሌኮም፣ የዳይመንድ ደረጃ አጋራችን ጄት ኤግል ሪል ስቴት፣ የወርቅ ደረጃ አጋራችን ዲኤች ገዳ፣ እንደዚሁም የብር ደረጃ አጋራችን ሲኖ ስቲል ናቸው። ማስታወቂያዎቹንና እንደዚሁም ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ከሳምንት በኋላ ሐምሌ 29 ይጀምራል። ሀገሬ ቴሌቪዥን በቀጥታ ስርጭት ወደ እናንተ ያስተላልፈዋል። እነሱ መልእክቶች ተከታትለን እንመለስ። ጨዋታው እዚህ ነው። ሲቢ ሀገሬ 2026 የፊፋ የዓለም ዋንጫ የቀጥታ ስርጭታችን አሁንም እንደቀጠለ ነው። የተከበራችሁ ተመልካቾቻችን የስያሜ ስፖንሰራችን የኢትዮጵያ ንግድ ባንክ፣ የሀገሬ ልዩ አጋር አሊያንስ ስታር ቢዝነስ ግሩፕ፣ የዳይመንድ ደረጃ አጋራችን ኢትዮ ቴሌኮም፣ የዳይመንድ ደረጃ አጋራችን ጄት ኤግል ሪል ስቴት፣ የወርቅ ደረጃ አጋር ዲኤች ገዳ፣ የብር ደረጃ አጋራችን ደግሞ ሲኖ ስቲል ናቸው። እናመሰግናለን። የተለያዩ ስፖርታዊ ጉዳዮችን እያነሳ እንገኛለን። ቃል በዝውውር ጉዳይ ላይ የቼልሲን እያነሳ እንገኛለን። እናጠናቅቃለን በቼልሲ እንደው መቼስ ያው የዝውውር ገበያ ሲባል በርካቶች ክለቦች ተጫዋቾችን የሚሸጡበት የገበያ መድረክ ነውና የሚጧጧፈው ነው። በርካታ ተጫዋቾች በብዙ ሚሊዮን ፓውንዶች አሁን ያው አይቀምስም እኮ ያለው ዋጋና አነጋጋሪ ከሚባሉ ጉዳዮች መካከል ደግሞ እንደው 100 ምናምን ሚሊዮን ፓውንድ ምናምን ሲባል እንደው ለዚህ ተጫዋች አግባብነት አለው ወይ የሚሉ በርካቶች ደግሞ የሚከራከሩበት ጉዳይ ነውና ቅድም አንድ ያነበብኩኝ አንድ መረጃ የገረመኝ ነገር ነው የምልህና አሁን ስንት ጊዜ ሆነ ማለት ነው የአውሮፓ የእንግሊዝ ፕሪሚየር ሊግ የሊጉ ከተከፈተ ይዙሩ ወደ አንድ ወር ምናምን ሆኖታል አይደል? ከዛም በፊት 3 ሳምንት አካባቢ ሆኖታል። ግን ኦፊሻል ያልሆኑ ንግግሮች ግን ነበሩ። ኦፊሻል አሁን ምንድነው ልዩነቱ መሰለ አነሳለኝ። ኦፊሻል ያልሆኑ ንግግሮች አሉ፣ ግን ማስፈረም አትችልም በዛ ካልተከፈተ። ግን ይስማሙና ልክ በተከፈተበት ጊዜ ግን ፊርማቸውን ያኖራሉ። ልክ እንደ ኤሊዮት አንደርሰን አሁን አስቀድሞ እንደተስማማ ይገለጽ ነበር። በስምምነት ግን አልተፈራረመ በፍጹም። ኢትዮጵያ ውስጥ ግን በየትኛውም ዓለም በየትኛውም ታሪክ ተደርጎ የማይታወቅ ዝውውር እየተደረገ ነው። በነገራችን ላይ እንግዲህ አሁን እኛም እየዘገብናቸው ያሉ አሉ ተጫዋቾች ከአንዱ ክለብ ወደ አንዱ ክለብ፣ አንዱ አሰልጣኝ ከአንዱ ክለብ ወደ አንዱ ክለብ። ቅድም እየገረመኝ ነውና እስካሁን በርካታ ዝውውሮች ኢትዮጵያ ውስጥ ተከናውነዋል። በርካታ ኢትዮጵያ ቡናን፣ መቻለን፣ ቅዱስ ጊዮርጊስን፣ መድን በጣም ብዙ በርካታ ክለቦች እያዘዋወሩ ይገኛሉ። አሁን ላይ የኢትዮጵያ እግር ኳስ ፌዴሬሽን ያወጣው መረጃ ገርሞኝ ነው። በነገራችን ላይ እስካሁን ኦፊሻል የሆነ ዝውውር የለም። እኔ የማውቀው ነገር የለም። በይፋል ተከፈተም። አዎ ሐምሌ 30 ነው የሚከፈተው። ልክ አውሮፓም ለምሳሌ ሰኔ 1 ሲከፈት ዝውውሩ ኦፊሻል ይሆናል። ከዛ በፊት ስምምነት ታደርጋል። አሁን ግን ማሊያቸውን ይዞ ብዙዎቹ በርካቶች እየተነሱ ይገኛሉና አሁንም የጸደቀ ውል የለም።
ግን ደግሞ የህገ ወጥነት ነው እያለ ይነሳልና በርካታ አነጋጋሪ ጉዳዮች ናቸው። መቼ እንደምንማር አላውቅም። እኔ በጣም ገርሞኝ እኮ ነው ነገር አሁን አንዳንድ ጊዜ የሀገራችን ህዝብ በጣም እግር ኳስን ከመውደዱ የተነሳ ለምሳሌ የውጮቹን እግር ኳስ በሚገባ ሲከታተል ሳይ በጣም ነው ደስ የሚለኝ። ለኛ በጣም ትልቅ ነገር ኑሮት ትልቅ ጥቅም አምጥቶልን አይደል? የእንግሊዝ የመጀመሪያው የገቢ ምንጭ ውስጥ እግር ኳስ አሁን ትልቁን ድርሻ ከሚይዙት መካከል አንደኛው። ብዙ ነገሮች ከነሱ መማር መውሰድ እንችል ነበር። ለምሳሌ እነሱ የደረሱበት የእግር ኳስ ደረጃ ላይ አሁን ላንደርስ እንችላለን። ትንሿን ማድረግ የምንችለው ግን ህጎችን ግን ማጽደቅ ከነሱ መማር እንችል ነበር። ለምሳሌ በየትኛውም አጋጣሚ አንድ ክለብ ኦፊሻል ስምምነት ሳይፈጽም በፍጹም ሌላ ክለብ ማሊያ ይዞ ሊነሳ አይችልም። እነሱ ጋር ቢነሳም ክለቡ የመክሰስ መብት አለ። አሁን ለምሳሌ ኢትዮጵያ ውስጥ እንደዚህ አይነት ህግ ቢኖር ለምሳሌ አሁን ያልካቸውን ተጫዋቾች ክለቦቻቸው መክሰስ ይችላል፣ ስፔሻሊ ውላቸው ካላለቀ። ትልቁ ችግሩ ግን ምን መሰለ? ኢትዮጵያ ውስጥ ከአንድና ከሁለት ዓመት በላይ የሚፈርም ተጫዋች የለም። ስለዚህ ሁሉም ነፃ ወኪል ነው ማለት እንችላለን። አብዛኛው ፊርማ ላይ ማክሲመም ትልቁ ፕሮጀክት የሚባል ነገር እኛ ሀገር ውስጥ ስለሌለ ለምሳሌ ሞርጋን ሮጀርስን ስታስፈርመው ለ8 ዓመት ለ6 ዓመት እቅድ አድርገህ ነው። አሁን ላሉት አሰልጣኝ ስኬታማ መሆን አለመሆን አይደለም። ተጫዋቹ ግን የረጅም ጊዜ እቅድ የስብስቡ አካል ይሆናል ተብሎ ነው። እኛ ሀገር በአንድ ዓመትና በሁለት ዓመት ውስጥ ትልቁ ነገር ላለመውረድ ከሊጉ ካልሆነ ደግሞ ግፋ ቢል ሰርቫይቭ ለማድረግ ሻምፒዮን የመሆን እድል ደግሞ ይኖረኛል ብለህ ደግሞ በአጋጣሚ ደግሞ ከዋክብቶችን የመሰባሰባል። ከአንድ ዓመትና ከሁለት ዓመት ውስጥ የዘለለ እንደሌለ የምታውቀው ግን ማአት ሚሊዮን ብሮች ይፈሱበታል። እቅድ ፕሮጀክት ስለሌለው ግን እነዛ ተጫዋቾች ከአንድና ከሁለት ዓመት በኋላ ክለቡን አሁን እኮ ደግሞ የሚገርም ነገር አሁን ቅድም እንደተባለ ነው። በእርግጠኝነት ለምሳሌ ሰምበዲ ከመቻል ወደ ኢትዮጵያ ንግድ ባንክ ወይ ደግሞ ከኢትዮጵያ ንግድ ባንክ ወደ መቻል የተዘዋወረ ተጫዋች ሊኖር ይችላል። እንግዲህ ማሊያቸውን ይዞ ፊርማ አድርገው ከዛ ወደ ኢትዮጵያ እግር ኳስ ፌዴሬሽን ነው የሚሄዱት። የሌላ አሰራር ነው ይሄ ራሱ እኮ። ይሄ እንግዲህ የሚጸድቀው መቼ ነው መሰለ? ከሐምሌ 30 ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን አሁን አንድ ክለብ አንዱን ተጫዋች ይሄ እኮ ክለቡ ራሱ አሁን ለምሳሌ ለነገሩ ክለቡም ያው ሂድልኝ ብሎት ነው ብር አግኝቶበት ነው እንጂ ለምሳሌ ሳይስማማበት የተሸጠ ተጫዋች ቢሆን ክስ ውስጥ ነበር የሚገባው በነገራችን ላይ። ስለዚህ አሁን የኢትዮጵያ እግር ኳስ ፌዴሬሽንም ደግሞ ይሄን ነገር እንዳያደርግ ምን እንደያዘው አላቅም። ይሄን ራሱ የትኛውም ተጫዋች በሩመር ደረጃ ከከሌ ሊፈራራ ነው ኦፊሻሊ ሆኖ ከክለብ ጋር መስማማት ትችላለህ እኮ አሁን ለምሳሌ በውስጥ እኮ ውል ልታስር ትችላለህ። ግን ፍለፊት ወጥተህ ፊርማ ሳይጸድቅ የኢትዮጵያ እግር ኳስ ፌዴሬሽን የበላዩ ሳያረጋግጠው ወጥተህ ይሄን ነገር ኦፊሻል ማድረግ ራሱ ወንጀል ነው። ያኛው ክለብ የመክሰስ መብት አለው። ከዛ በተረፈ ግን አብዛኞቹ ክለቦች ደግሞ አሁን እያደረጉ ያሉት የክለብ ላይሰንሲንግ ከኢትዮጵያ እግር ኳስ ፌዴሬሽን እየወሰዱ ይገኛሉ። ያ ሳይደርስላቸው ሲቀር ነው ይሄኛውን እያደረጉ የሚገኙትና ብዙ ኤጀንቶች አሉ ኢትዮጵያ ውስጥም። አሁን በርካታ የእግር ኳስ አውሮፓ ውስጥ እንደሚገኙ ኤጀንቶች ውስጥ ኢትዮጵያ ውስጥም በርካታ የተጫዋቾች ኤጀንቶች አሉና እነሱም ያው እየሰሩበት ይገኛሉ ብዬ ገምታለሁ። አስቆኝ ነው አስገረሙኝም አስቆኝም ነው ይሄን ያነሳሁት። ከአመት እግር ኳሳችን 100 የመጀመሪያው የአፍሪካ እግር ኳስን የጀመረች ሀገር ናት ኢትዮጵያ። በነገራችን ላይ እንደ ቀልድ እየታየ በጣም የእግር ኳሳችን ደረጃ በየጊዜው ዝቅ እያለ መጥቷል። ትላንት እዚህ በነበረን ፕሮግራም ላይ በቀጥታ ስርጭታችን ላይ ብዙ ስናነሳ ነበር። 135,000 ህዝብ ይዘው እነ ኩራሳው በታላቁ የዓለም የውድድር መድረክ ዓለም ዋንጫ ላይ ሲገኙ ጸጸት ሊሰማን ይገባል። በነገራችን ላይ ኬቨር 13 ዓመታት በፊት እኔ ደግሞ አለስማማበት ጊዜ ተዘጋጅታ ከዛ በኋላ በ13 ዓመት ውስጥ 4 የአፍሪካ ዋንጫዎች ላይ ተሳትፋ የዓለም ዋንጫ ላይ ገጥማ ተገኝታ እና አርጀንቲናን ፈትናን ስትመለከት እግር ኳስ እንደሚወድ ህዝብ ከ130 ሚሊዮን ህዝብ በላይ ላላት ሀገር የማይመጥን አሰራር እኔ እሱን አልስማማም። ለምን ታውቃ? የህዝብ ብዛት ብዙ ስለሆነ ብቻ መስራት አለብን። ከነሱ መማር አለብን። ብዙ ነገር መማር አለብን። ብዙ ህዝብ ስላለ ህንድ እኮ ያው ቻይናም የትም ይደርሱ ነበር እስካሁን እኮ ባለም ዋንጫው ምርጥ 11 ተጫዋች እንዴት ማፍራት እኔ ማርስማማበት 130 ሚሊዮን ህዝብ ይዘን እንዴት 11 ተጫዋች አናፈራም ሲሉ ይገርመኛል። ይሄ 50,000 ህዝብ ይዘህ እኮ 11 ተጫዋች ታፈራለህ እኮ። ዋናው ግን አሰራር ፕሮጀክቱ እሱ ነው። አሁን መማር አለብን። ምንድነው የሰሩት እነዚህ ሀገራት እዛ ደረጃ ላይ ለመድረስ ምንድነው የሰሩት? አሁን የህዝብ ብዛት አይደለም ይሄ። እነዚህ ሀገራት ግን እዛ ታላቁ የውድድር መድረክ ላይ የተገኙበት አካሄዳቸው ምን ነበር? አሰራራቸው ነው። ምን አይነት ኢንፍራስትራክቸሮች በሜዳዎች ላይ ሰሩ? የተሰሩት ሜዳዎች እንዴት በአግባቡ ተጠቀሙ? ወጣቶችን በሚገባ እድሜያቸውን በሚመጥን መልኩ እንዴት ተሳታፊ እንዲሆኑ አደረጉ? ዱዋል ሲቲዘንሺፕ የምንለው በሁለት ዜጋ ያላቸው ለምሳሌ አሊ አህመድ ሰሞኑን እኛ ጋር መጥቶ ነበር አይደል? ለካናዳ ብሔራዊ ቡድን ነው የሚጫወተው፣ ትውልደ ኢትዮጵያዊ ነው።
ያንን ተጫዋች እንዴት ለሀገራችን መጫወት የሚችል ህግ እንስራ፣ መንግስት ከፌዴሬሽናችን ጋር እንዴት ተሳስሮ ይስራ የሚለው ነገር በጣም በልዩነት ሊታሰብበት ይገባል። ናይጌ አሁንም ግን የሊግ ውጤት ነው ብሔራዊ ቡድን ብዬ ነው ማምነው እኔ ማለት በሊግ ተሰርቶ የመጣው ነገር ለብሔራዊ ቡድን ደረጃ ግብአት እንደሚሆን አምናለሁ። ግን የሊጋችን አካሄድም ስትመለከተው በሴራ ሰሞኑን የሰራው አንድ ዘገባ አለ ይገኝ በሴራ የተተበተበ ሲሆን በመሞዳሞድ እንደሚባለው ይቅርታ ምናልባት ለሚዲያ ለቃሉን ምን ያህል እንደሚመጣ መሞዳም ነው የሚባለው ምንም ጥያቄ የለውም። እነዚህ ነገሮችን ግን ማስቀረት ካልቻለ አሰራራችን ካልተቀየረ የትራንስፈር ፖሊሲያችን ካልተቀየረ ክለቦች ተጫዋቾችን ሲያስፈርሙ በስም ብቻ ሳይሆን አቅም ያላቸው ተጫዋቾችን በየክልሉ እየዘሩ ማምጣት ካልቻሉ የእግር ኳስ እድገታችን በዚህ ልክ ዝቅ እያለ መሄዱ ዝውውሩ ምንም ጥያቄ የለውም። በርካታ ተጫዋቾች አሁን እየተዘዋወሩ የሚገኙት በበርካታ ብር ነው። እኛ በነገራችን ላይ የከሌ የሚባለው ተጫዋች 1 ሚሊዮን 2 ሚሊዮን ለምን 10 ሚሊዮን አይከፈለውም? ስራው ነው እግር ኳስን መጫወት ነው ስራው፣ ምንም ጥያቄ የለም። ግን አግባብነት ያለው ይሁን። አሁን በነገራችን ላይ ነገ ሊደረግ የነበረው በዚህ በተጫዋቾች ዝውውር ላይ ደንብ ይወጣል። የገንዘብ የደሞዝ ጣራ ክለቡ በፊት እንግዲህ 50 ሚሊዮን ነበር የተባለው አይደል? የተባለው 56 ሚሊዮን አካባቢ ከመጠባበቂያ ጋር ነው ተብሎ እስከ 70 ሊሆን ይችላል። አሁን ደግሞ ከዛም ከፍ ሊል ይችላል ወይም ባለበት ይቀጥላል። የፊታችን ሐምሌ 24 ስብሰባ ይደረጋል። ሊግ አክሲዮን ማህበሩ ሀገሬ ቴሌቪዥን እንግዲህ ያገኘው መረጃም አንዱ ይሄ ነው። በአጠቃላይ እንግዲህ የኢትዮጵያ እግር ኳስ ውሃ ቀዳ ውሃ መልስ ሆኗል። እንግዲህ ያው ጋዜጠኛውን መተቸት ነው በነገራችን ላይ መተቸት፣ ጥሩ ሲሰራም ጥሩ የተሰራበትን ታሞግሳለን። ግን ደግሞ እንደዚህ አይነት ደግሞ አንገብጋቢ ጉዳዮች ደግሞ በተለይ ደግሞ እኔ የሚያሳዝነኝም ደግሞ በርካታ ክለቦች አሁን ከ3 እና ከ2 ክለቦች ውጪ ያሉት እኮ የከተማ አስተዳደር ክለቦች ናቸው። በህዝብ በጀት የሚንቀሳቀሱ እሱ እኮ ነው። ከኔም ካንተም ከካሜራማኑም ከኤዲተሩም ከእኛ ውስጥ ካሉት ማለት ነው ከፕሮዲዩሰሩም ከዳይሬክተሩም እየተወሰደ ነው። 35% ይቆረጥብን የለ ለነሱ ነው የሚገባው። አሁን ለምሳሌ እኛ አዲስ አበባ ውስጥ ነው የምንኖረው። የአዲስ አበባ እግር ኳስ አሁን ለምሳሌ የአዲስ አበባ እግር ኳስ አሁን ፕሪሚየር ሊግ ላይ የለም። ቢኖር ግን ከኔ ላይ የሚቆረጥ ነው። ግን ያንገበግበኛል ለኔ ራሱ ለጥሩ ነገር ካልዋለ አሁንም አስቸጋሪ ነውና ይሄ ነገር ያው በርካታ ነገሮችን ያውላል። ግን ደግሞ እስኪ በዚህ ደግሞ ወደ ለንደን እንሂድ። የማይገናኝ ነገር ምን መሰለኝ አሁን ስሜታዊ እንደሚያደርግ አውቃለሁ። ለዛም ነው አሁን ስሜታዊ ሆነንም የተናገር ነው። ግን ምንድነው እነሱ የደረሱበት ደረጃ ላይ መድረስ ባንችል የኔ አቋም ይሄ ከነሱ ግን መማር አለብን። እግር ኳስን የምንመለከተው ቴሌቪዥን ላይ እያንዳንዱ ህጎቻቸው ምን ይላሉ፣ የትራንስፈር ፖሊሲያቸው ምን ይላል፣ በአካዳሚዎች ላይ ስራቸው ምን ይመስላል፣ ይሄንን ለመማር ግን በጣም ብዙ እንትኖች ላይ ያስፈልግ ይችላል የሚል አመለካከት ነው ያለኝና ቀስ በቀስ ከዚህ የሰራው አካሄድ ነው ትልቅ ደረጃ ላይ መድረስ የሚችለው። ይሄ ምናልባት ወደ ቼልሲ ስላልከኝ አሁን ወደ እንዴት እንደምንላላቀው እናውራ። ያው ቼልሲ ደግሞ ምንድነው መሰለ 25 ተጫዋቾችን ይፈልጋል። 38 ተጫዋቾች አሉት። ብዙ ሚሊዮን ፓውንድ ደግሞ የሚያወጡ ተጫዋቾች አሉ። ቀደም ስናወራ ነበርና ዣቪ አሎንሶ የሚያባረራቸው ብዙ ተጫዋቾች አሉት። አሁን ያመጣቸው ለምሳሌ ሞርጋን ሮጀርስ እና የኦፊሻል የሆነው የማክሰንስ ላክዋ ኦፊሻል ባይሆንም 50 ሚሊዮን ፓውንድ ከዛ ደግሞ 117 ሚሊዮን ፓውንድ አሁን ቀደም ነው ለኢትዮጵያ ተጫዋቾች ይሄ አይመጥንም ስንል ነበር። እኔ ደግሞ በግሌ ደግሞ በጣም የተጋነነ ነው ብዬ አስባለሁ። የሞርጋን ሮጀርስ 117 ሚሊዮን ፓውንድ ከአንድ ባልደረባችን ጋር ስናወራ ነበር። እንግሊዛውያን ተጫዋቾች ስማቸው ከብራቸው ማነው ከኳሱም በላይ ሆኗል። አሁን ምንም ጥያቄ የለው። ሞርጋን ሮጀርስ ለምሳሌ ወይ ስፔናዊ ወይ ጣሊያናዊ ወይ ስፔናዊ ሌላዊ ዜጋ ቢሆን በዚህ ደረጃ ያወጣል ወይ? እኔ በነገራችን ላይ ያው አስቶን ቪላ ላይ ነው ይሄን ልጅ ሻይን አድርጎ የምታውቀው። ከዛ በተረፈ ግን እኔ አሁን ያን ያህል 117 ሚሊዮን ፓውንድ የሚያወጣ ገንዘብ የሚያስወጣ ልጅ ነው ብዬ አልገምትም በግሌ። ነገር ግን አይ የአርሰናል ከሚሄድ ተጫዋች እንደኛ ደግሞ ጨምረን እንውሰደው። አርሰናል ደግሞ ልክ ነው። የአርሰናል አስተዳደር እኔ በትክክል በተለይ የአንድሬ ቤርታን አስተሳሰብ እጋራለሁ። እሳቸው ለዚህ ተጫዋችማ እንዴት አድርጌ ነው 117 ሚሊዮን ፓውንድ ከ80 ሚሊዮን ፓውንድ በላይ አይገባውም አሉ። ቼልሲ ጨምሮ ወሰደው። ስለዚህ እስኪ እናየዋለን ይሄን ተጫዋች ማለት ነው በቼልሲ ምን ያህል ግልጋሎት ይሰጣል የሚለውን ጉዳይ እናነሳበታለን። ሞርጋን ሮጀርስ ቼልሲ በጣም ጥሩ ፊርማን አግኝቷል። ምንም ክርክር የሌለበትም ጉዳይ። የዋጋው ተጋኗል። እኔ በጣም እስማማበታለሁ። ነገር ግን በቅርብ ጊዜያት የመጡት ዝውውሮች ስትሰማ ግን በጣም ያስፈራሉ። ለምሳሌ እነ ሁሊያን አልቫሬዝ 200 ሚሊዮን ዩሮ እየተጠየቀ ነው። አብዛኞቹ እነ ብራድሊ ባርኮላ ከ100 ሚሊዮን ፓውንድ በላይ እየተጠየቁ ነው። እኔ ዝውውሩ ምን ላይ የሆነ ሰዓት ላይ እንደፈጠነ አይገባኝም። እንደውም ትንሽ ስጋት የነበረኝ በ2017 ፓሪስ ሴን ጀርሜን ኔይማር ጁኒየርን ከባርሴሎና ሲያስፈርም 222 ሚሊዮን ዩሮ ከፍሎ እስካሁን ድረስ ክብረ ወሰን ሆኗልና ሪያል ማድሪድ
ባየር ሙኒክ አልሸጥም አለ እንጂ ምናልባትም ይህንን ክብረ ወሰን ተሰብሮ በማይክል ኦሊሴ ልንመለከት እንችል ነበር ብዬ አስባለሁ። ፍሎሬንቲኖ ፔሬዝ የዚህ ተጫዋች በጣም አድናቂ ናቸው። ክብረ ወሰኑን ሰብሮ ጭምር የማስፈረም አቅም ነበራቸው ወይ ማለት ሀሳብ ውስጥ ሁሉ ገብቼ ነበር። ምክንያቱም አብዛኛውን ስትመለከት የዝውውር ገበያው በጣም ንሯል ማለት እንችላለን። አሁን ይሄ ለምሳሌ ተከላካይ 50 ሚሊዮን ፓውንድ ማለት በጣም እኮ የተጋነነ ከቅርብ ዓመታት በፊት ለተከላካይ ማክሲማም ከ33 እስከ 34 ሚሊዮን ፓውንድ በላይ ማንሰማበት 50 እንኳን ለተከላካይ ኖርማል ምን መሰለ ነገሩን ነው ማለት። አሁን ቨርጂል ቫን ዳይክ እኮ ከ70 ሚሊዮን ፓውንድ በላይ ወጪ ተደርጎባቸዋል። በዛ አንፃር ነው የምታየው። በቅርብ ጊዜያት ግን ስንመለከት የዝውውር ገበያው አብዷል። ምንም ክርክር የሌለው ነገር ይሄ ነው። አሁን ሞርጋን ሮጀርስ ከቼልሲ ይልቅ ወደ አርሰናል ይቀላቀላል ሲባል ነበር። በኋላ ላይ በእርግጥ በአስቶን ቪላና በቼልሲው ባለሀብት መካከል መልካም ግንኙነት መኖሩን ተከትሎ የሚሉ ሀሳቦች ተነሱ። ነገር ግን 117 ሚሊዮን ፓውንድ መክፈሉ አስገርሞኛል። አሁን ባለው ገበያ ግን 100 ሚሊዮን ፓውንድ ይገባዋል ወይ ብትለኝ አሁን ነው የምለው። ለምሳሌ ፐርሰናሊ 117 ሲሆን በጣም የእንግሊዝ ክብረ ወሰንን ሰብሯል። ምክንያቱም 116 ሚሊዮን ፓውንድ ነበረ ኤሊት አንደርሰንን በተመሳሳይ እንግሊዛዊ ሆኖ ወደ ማንቸስተር ሲቲ ሄደው። በእርግጥ በእንግሊዝ እግር ኳስ ታሪክ የነ አሌክሳንደር ኢዛክ 125 ሚሊዮን ፓውንድ፣ ፍሎሪያን ቪርትስ 116 ሚሊዮን ፓውንድ የተዛወሩበት ቢኖርም ሁለተኛው ግን በታሪክ ውዱ ተጫዋች ሆኗል ሞርጋን ሮጀርስ። ቼልሲ ግን አሁን ያለው ነገር እንደ ስጋትም የገባኝ መሰለኝ። የሞርጋን ሮጀርስ ግን ቼልሲ መምረጥ በጣም አስገርሞኛል በዚህ ሰዓት። ለምን ካል ፕሮጀክቱን አምኖበታል ማለት ነው። የእውነት ይሄ ተጫዋች 117 ስለተከፈለን ብቻ ሳይሆን ቼልሲን ከአርሰናል ይልቅ መርጧል ብዬ ነው የወሰድኩት። ምክንያቱም አንድ በየትኛውም የአውሮፓ ውድድር መድረክ የለም ቼልሲ። ሁለት እንደ አዲስ ፕሮጀክት የሚቀረጽ ቡድን ነው ከአሰልጣኝ ዣቢ አሎንሶ ጋር። የአርሰናል ቡድን ተቀርጾ አልቋል፣ ሻምፒዮን ሆኗል። ከዚህ በኋላ ተጫዋቾች እየመጡ ለመሰካት ካልሆነ በስተቀር የሚያስቀጥሉት አዲስ ፕሮጀክት አይኖርም። ይህንን የተጫዋቹ በራስ መተማመን በጣም በዚህ አጋጣሚ ሳላደንቅ አላልፍም። ምክንያቱም ቼልሲን መምረጡ ራሱ ኖ አሁን ምርጫ አለ። ለምሳሌ እኔ አሁን ብትለኝ አብዛኞቹ ተጫዋቾች አሁን አርሰናል ቤት ውስጥ መግባት ይፈልጋሉ። ለምን ተሰርቶ የመጣ ፕሮጀክት ላይ ይገኝ ሻምፒዮን የሆነ ቡድን በቀጣይ ጊዜያት ደግሞ ሚኬል አርቴታ ያካበቱት ልምድ ተዳምሮ ከዚህ በኋላ አርሰናል ዋንጫ ለማምጣት እንጂ ፕሮጀክት የሚባል ነገር የሌለው ቡድን ነው ይታወቃል። ቼልሲ ቤት ስንመጣ ግን ፈርሷል። በተለይ ባለፉት 2 ዓመታት የፈረሰ ሆኗል። ከኤንዞ ማሬስካ ስንብት በኋላ ኤንዞ ማሬስካ በሚገባው ሰዓት ያልተሰናበቱ ሰው ናቸው። ምክንያቱም መቆየት ነበረባቸው የሚል አመለካከት ስላለኝ። ሊያም ሎሴኒየር መጡ፣ ነገሮች ተበላሹ። ዣቢ አሎንሶ ሲመጡ ግን የረጅም ጊዜ እቅድ ተደርገው ነው እነዚህ ተጫዋቾች የሚፈርሙት። ዘ አትሌቲክን ስመለከተው ሞርጋን ሮጀርስን ለማስፈረም ለማሳመን አሰልጣኝ ዣቢ አሎንሶ በጣም ጥረዋል ይላል ዘገባው ላይ። እርግጥ የዚህ ተጫዋች ፈላጊ እንደነበሩ ይገባኛል ሚኬል አርቴታ። ነገር ግን ቅድም እንደገለጽከው ይሄን ያክል ገንዘብ ደግሞ ማውጣት አልፈለጉም ክለቡ። ተጫዋቹ ግን አትሊስት ጫና ማድረግ ይችል ነበር። ቢያንስ በዚህ ገንዘብ አርሰናል ነው መግባት የሚቀላቀሉ የምፈልገው ማለት ይችል ነበር ስትመለከተው። እና ይሄ አንዳንድ ጊዜ የሚወጡት ገንዘቦች ግን አሁን በዝውውር መስኮቱ ላይ ያበዱ ይመስለኛል። ለአንድ አማካይ 116 ሚሊዮን ፓውንድ ስትጠይቅ 100 ሚሊዮን ፓውንድ አሁን ዝቅ የሚባለው ለምሳሌ ያን ዲዮማንዴን አሁን 100 ሚሊዮን ዩሮ እየተጠየቀ ይህ ተጫዋች አንድ ሲዝን የገበያ ሁኔታ አብዷል በጣም። እኔ አሁን የማነሳቸው 3 ጉዳዮች አሉኝ። አንደኛው የገበያ መናሩ ካለው ወቅታዊ የገበያ አንጻር ነው። ነገር ግን እንግሊዛውያኖች ሲሆኑ ደግሞ በርካታ ይሆናል ነው። ለምሳሌ ቅድም እንዳልኩት ነው ኤሊዮት አንደርሰንም ሞርጋን ሮጀርስም ከእንግሊዝ ውጪ ለሌላ ክለብ ቢሄዱ ከ80 ሚሊዮን ፓውንድ በላይ አያወጡም እነዚህ ተጫዋቾች፣ ምንም ጥያቄ የለውም። አሰልጣኝ ዣቢ አሎንሶ ይህን ተጫዋች የወሰዱት 117 ሚሊዮን ፓውንድ ይጠቅመኛል ብለው ነው ሊወስዱት ይችላሉ። ወደ ተጫዋቹ ልምጣኔ ተጫዋቹ የአሰልጣኙን እቅድ አይቶ ብቻ ላይሆን ይችላል ብዬ ፍርሃት አለኝ። የኔ ፍርሃት እሱ ነው። አርሰናል ቢሄድ የመሰለፍ እድሉ ምን ያህል ነው? እሱም ፍርሃት አለኝ። ይህ ተጫዋች አሁን ለምሳሌ አይበለውና እንደው አርሰናል አያወጣም 117 ሚሊዮን ፓውንድ ቢያወጣና ወደ ለንደን ቢሄድ የተጫዋች በታሰበው ልክ ይጫወታል የሚል ፍርሃትም ሊኖርበት ይችላል። አርሰናልን ያልመረጠበት ጉዳይ አርሰናል ሻምፒዮን ስለሆነ ወይም ደግሞ አርሰናልን ያልመረጠበት ቼልሲን የመረጠበት ጉዳይ ቼልሲ በአውሮፓ ሻምፒዮንስ ሊግ ያልተሳተፈ ቡድን በሚቀጥለው ገና ለገና ያልታወቀ በሻምፒዮንስ ሊግ መግባቱ አዲስ ፕሮጀክት ነው። እኛ አሰልጣኝ ከጥር በኋላ ይቀጥሉ አይቀጥሉ የማያውቁበት ቡድን ውስጥ መምረጡ ሪስክ ወስዶ ነው ወይ የሚለው አያስማማኝም። አንዱ ደግሞ የኔ ለምሳሌ አሁን ማቲያስ ኩኛና ብራያን ቤሞ ማንቸስተር ዩናይትድ ቻምፒዮንስ ሊግ ሳይገባ ነው ቻምፒዮንስ ሊግ ሳይገባ መርጠውታል። ፍላጎት ግን አንዳንድ ጊዜ አሁን የተጫዋቾች ፍላጎት ከሆነ ግን ገብቶኛል ቃል ምንም ክርክር ያለው አይመስለኝም። ቼልሲና ዩናይትድ ይለያያል። ማን ነው ማንቸስተር ዩናይትድ ማለት ዓለማችን ላይ በቢሊየን ህዝብ ብራንድ የሆነ ቡድን ነው። ቼልሲ ነው። ብራያን ምቤሞ ማንቸስተር ዩናይትድን ስለመረጠ ቼልሲ ደግሞ ማን ነው ሮጀርስ ቼልሲን አይገናኝም። ለምንድን ታውቃለህ? ብራያን ምቤሞ እንዴ ማንኛውም ተጫዋች እኮ ሪያል ማድሪድንም ማንቸስተር ዩናይትድንም እንዴ ሻምፒዮንሺፕ እኮ ማንቸስተር ዩናይትድ እኮ ቢጫወት
ማንኛውም ተጫዋች ይመርጠዋል እኮ ምንም ጥያቄ የለውም። ማለት ፐርሰናል ኦፒኒየናችን ቢሆንም በዚህ ጉዳይ ላይ አልገናኝም ነው የምልህ። አይ እኔ ደግሞ ምን መሰለኝ ግን ሐሳብህን አከብራለሁ። ለምን መሰለህ እንደዚህ ያልከው አሁን ሌላም ሰው ብትጠይቀው አብዛኛው ሰው ለምሳሌ ያንተን ሐሳብ ይደግፋል ከኔ ይልቅ። ለምን እንዳልኩ ልንገር። ብዙ ሰው ሞርጋን ሮጀርስ እንዴት አርሰናልን አልመረጠም ብሎታል። ለምሳሌ ሞርጋን ሮጀርስ አርሰናል ቢመጣ ማንም ቤንች ያደርገው? ጋብሪኤል ማርቲኔሊ ቤንች ሊያደርገው አይችልም። ሊያንድሮ ትሮሳርድ ቤንች ሊያደርገው አይችልም። አሁን ካለው ወቅታዊ አቋም ነው ነገሩን ነው የምልህ። አርሰናል ክሪስቶስ ዞሊስን አስፈርሟል። ነገር ግን ስቲል ቢመጣ የፕሪሚየር ሊግ ልምድ ያለው የ2024-25 የውድድር ዘመን የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ወጣት ተጫዋች በተጠናቀቀው የውድድር ዓመት አስደናቂ ቁጥራዊ መረጃዎችን ያስመዘገበው ሞርጋን ሮጀርስ አርሰናል ውስጥ ቤንች አይሆን። ነገር ግን ይሄ አንዳንድ ጊዜ ደግሞ በምን አምናለሁ መሰለህ፣ ለምሳሌ ይህ ተጫዋች ወጣት አሰልጣኝ ናቸው፣ ልክ እንደ ሚኬል አርቴታ ሁሉ መጥተው አዲስ ፕሮጀክት ሊያቀርቡ ነው። ይህ ተጫዋች ለኔም ይመስለኝ 117 ሚሊዮን ፓውንድ እዚህ ተጫዋች ኪስ ውስጥ አይገባም። ምናልባት ከፍተኛ ደሞዝ ጥያቄ ሊቀርብለት ይችላል። ሞርጋን ሮጀርስ ግን ቸልሲን ባይመርጥ ኑሮ ተገዶ አስቶን ቪላ ብቻ 117 ሚሊዮን ፓውንድ ስለተቀበለ ይህ ተጫዋች ይቀላቀላል የሚል እምነት ግን የለኝም። አንዳንድ ተጫዋቾች ምርጫ አላቸው ብዬ አምናለሁ። ለምሳሌ ይህ ተጫዋች ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ ያሉበት ቲም ነው። እነ ኮል ፓልመር ያሉበት ቲም ነው። በርካታ ወጣት ተጫዋቾች ያሉበት ቲም ነው። ምናልባት ይህ ተጫዋች የእውነት ቸልሲንም ፈልጎ ከቸልሲ ካሉት ወጣቶች ጋር ቀጣይ ቅድ ለማስረጽ በዚህ ቡድን ውስጥ ምንድነው የሚጎለው የሚል እምነት ነው ያለኝ እና የዚህ ተጫዋች ምርጫ ባይሆን ኖሮ እኔ በእርግጠኝነት ቸልሲን ይቀላቀላል የሚል እምነት ነው የገባው። መርጦ የገባበት ምክንያት ነው አሁን እያወራሁት ያለው። እኔ ለምን ቸልሲ መረጠ ሳይሆን ቸልሲን እንዴት መረጠ፣ አርሰናልን እንዴት ቅድሚያ አልሰጠም እንዴ? አርሰናል ላይ እኮ በነገራችን ላይ ሞርጋን ሮጀርስም አንድ አመት እኮ እንትን ማድረግ አንችልም እኮ የአንድ አመት እኮ ተጫዋች ነው ገና አይደል ያየነው። ባለፉት 2 አመታት በወጥነት ከተጫወቱ ተጫዋቾች መካከል አንዱ ነው። በልዩነት የሚገለጸው አስቶን ቪላ ውስጥ ሞርጋን ሮጀርስ አንድ አመት ነው የታየው። ቀጣይ ቸልሲ ቤት ምን ሊያደርግ እንደሚችል አናውቅም። ቸልሲ ቤት በጣም ብዙ ሚሊዮን ፓውንዶች ወጥቶበት የቀለጠ ተጫዋች አለ። አሁን እኔ ፍርሃት እንኳን እሱ በክሪስታል ፓላስ ያለፉትን 4 እና 3 አመታቶች በወጥነት የተጫወተው ኤቨሬጅ ኢዜ አርሰናል መጥቶ ቤንች ሆኗል። አሁንም ሞርጋን ሮጀርስ አርሰናል መጥቶ ዋይ ኖት ቤንች የማይሆንበት ነው ጥያቄ። ምክንያቱም አሰልጣኙ ያመጣል እኮ አንድ አሰልጣኝ እኮ ለእኔ ይሆናል ብሎ የሚያመጣው ተጫዋች ይኖራል። ነገር ግን በወቅታዊ ብቃት ደግሞ በተቻለ መጠን ጥሩ አሁን ኤሊዮት አንደርሰን እኔ የሚያስፈራኝ ብዙ እንግሊዛውያኖች ወደ ማንቸስተር ሲቲ ሲዛወሩ ጃክ ግሪሊሽን ተመልክተናል፣ የካልቪን ፊሊፕስን ተመልክተናል። ኤሊዮት አንደርሰን በጣም በብዙ ብር ሄደው ድምጥ ማጣቸው የጠፉ ተጫዋቾች አሉ። አሁንም ይህን ተጫዋች እፈራዋለሁ። ምክንያቱም የመጣው ከትንሽ ቡድን ነው። ትልቅ ቡድን ሲመጣ ጫናዎች ይፈጠራሉ። ስለዚህ አሁን የሞርጋን ሮጀርስ እኔ ቸልሲን ለምን መረጠ ሳይሆን ቸልሲን የመረጠበት ምክንያት ከጫና ብዛት፣ አርሰናል ያልመረጠበት ምክንያት አንደኛ አንድሬ ቤርታ እግር ኳስን ጥንቅቅ አድርገው የሚያውቁ ናቸው። የዛሬን ሳይሆን የሚቀጥሉትን 6 እና 7 ዓመት በአርሰናል ላይ ምን ያህል ይጠቅመኛል ይህ ተጫዋች። ዴክላን ራይስ አርሰናልን ተሸክሞ ከ22 ዓመታት በኋላ ፕሪሚየር ሊጉን እንዲያነሳ ያደረገ ተጫዋች ነው አይደለ? ደሙን የሰጠ ነው። እንደዚህ አይነት ተጫዋች ነው የሚፈልጉት። ሲያዩት እንደው የመጨረሻ እንደው ትልቅ እንደው ከፍ ላድርገው ያለው አርሰናል 80 ሚሊዮን ፓውንድ ነው። 117 ሲሆን አበደባቸው። ስለዚህ ይሄ ልጅ ወርዛ ያረገም ነው ያሉት። ቸልሲ እኮ ይጠቅመኛል ብሎ ይሆናል የወሰደው። ግን ጥያቄው ምንድነው? ከቸልሲ ይሄ ልጅ አርሰናል ያልመረጠበት ጉዳይ እንትን የሚለኝ አርሰናል ላይ አሁን የትኛውም አሁን ዓለም ላይ በነገራችን ላይ እሱ ብቻ ሳይሆን ሜሲ አሁን ላይ ቢኖር ሜሲ ባለበት ወቅታዊ ብቃት ላይ ቢኖር አርሰናል ይመርጣል። ምክንያቱም አርሰናል የተለየ ቡድን ነው። አሁን የትኛውም ተጫዋች ይጠቅመዋል እንጂ ሞርጋን ሮጀርስ አርሰናል ምናምን ብሎ ምናምን አይመስለኝም። አሁን ምን መሰለህ አሁን ያው እንዳልኩ ነው። ለምሳሌ ይሄንን መልስ የሚያውቀው ብቸኛው ሰው ሞርጋን ሮጀርስ ነው። ግን ምንድነው ኦፒኒየን ይኖረናል። ለምሳሌ ይሄ ሐሳብህን አከብራለሁ። የተጫዋቾቹም ጫና አለ። ኮል ፓልመር አሁን ለምሳሌ እኔ ግን በዚህ አላም ነው። ለምን መሰለህ አሁን ተጫዋቹ ካለበት ወቅታዊ ብቃት አንፃር የትኛውም ክለብ ላይ መጫወት እንደሚችል ያውቃል። በእንግሊዝ ብሔራዊ ቡድን እኮ በአሰልጣኝ ቶማስ ቱኸልም ተመራጭ እንደነበር ይታወቃል። ምክንያቱም እነ ጁድ ቤሊንግሃም ባሉበት የአሰልጣኝ ቶማስ ቱኸል እኮ የመጀመሪያ ተመራጭ ተጫዋች ነበር ከዓለም ዋንጫው በፊት። በምድብ ጨዋታዎች ላይ እኮ ጁድ ቤሊንግሃምን ቤንች አድርጎታል ተጫዋች። ችግሩ ግን ምንድን መሰለህ እነዚህ ተጫዋቾች የምር ምርጫው ባይሆን ኖሮ ቸልሲ እኔ ጫናን ፈርቶ አርሰናልን አልተቀላቀለም የሚል እምነት ግን የለኝም። ምክንያቱም ቅድም እንዳልከው ግን ለምሳሌ አርሰናል ለዚህ ተጫዋች ከ80 ሚሊዮን ፓውንድ በላይ ወርዛ ያደርግም ብሏል። ስለዚህ ይህ ተጫዋች ቸልሲን ባያስፈርመው አርሰናል ያስፈርመው ማለት ነው። ምክንያቱም ከ100 ሚሊዮን ፓውንድ በታች አልቀበልም የሚል ስለነበር አስቶን ቪላ ካንተ ሐሳብ ጋር መስማማ በአንድ ጉዳይ ነው። ከ100 ሚሊዮን ፓውንድ በላይ ይህ ተጫዋች ያወጣል ወይ?
የዝውውር ገበያው ስላበደ እንጂ ከ80 ሚሊዮን ፓውንድ በላይ ያወጣ ምናልባት አሁን ባለው ገበያ ነው። አሁን እነ ብራድሊ ባርኮላ በሚጠዩበት ዋጋ ለኔ ያወጣ። ይሄ ተጫዋች አይታየኝም ለኔ። ለምሳሌ አሁን ይሄ ተጫዋች አሁን እኔ የሚታየኝ አንድን ተጫዋች ለምሳሌ መመዝነው ለኔ 100 ሚሊዮን ፓውንድ 150 ሚሊዮን ፓውንድ እምለው ያለፉትን 2 እና 3 አመታት በወጥነት ሲጫወት በነገራችን ላይ ባለፉት 2 አመታት ሞርጋን ሮጀርስ ልክ እንግሊዛዊ ወጥነት ያሳየ ተጫዋች አይደለም። እንደሱ አይደለም። እኔ አይታየኝ ለኔ እኮ ነው። እኔ አሁን የምነግርህ እኮ ነው። አሁን ለምሳሌ አስቶን ቪላ ላይ በኡናይ ኤምሬ ላይ ተመራጭ ተጫዋች ነበር። ዓለም ዋንጫ ላይ ግን የተወሰነ ተጫውቷል። ከዛ በተረፈ ቋሚ አልሆነም። ይሄ ተጫዋች 100 ምናምን ሚሊዮን ፓውንድ የወጣበት ተጫዋች ለእንግሊዝ ብሔራዊ ቡድን ተቀዳሚ ተጫዋች ካልሆነ ምኑ ነው ታዲያ? እስኪ ንገር። አይ እንትን ነው አሁን ይገኝ መሰለህ። ለምሳሌ ሞርጋን ሮጀርስ በቼልሲ ቤት መጥቶ ላይሳካለትም እኮ ይችላል። እሱ አይደለም ጉዳይ፣ ፍርሃት እሱ ነው። እሱ የትኛውም ተጫዋች ሲመጣ ይሳካለታል ተብሎ ዴክላን ራይስ እኮ ፌል ያደርጋል ተብሎ ነበር አርሰናል ሲመጣ። ምክንያቱም የወጣበት ዋጋ የተጋነነ ነው። 105 ሚሊዮን ፓውንድ ሲወጣበት በጣም ተጋኗል ተብሎ እኮ ራሱ ስትረስ ውስጥ ገብቼ ነበር እስኪል ድረስ አና ኢንተርቪው ሲያደርግ ዴክላን ራይስ እንኳን አልተጋነነም። ያን ጊዜ ነገሩን ነው የምልህ። ተጫዋቹ ራሱ እኔ በጣም ከፍተኛ ጫና ውስጥ ነበርኩኝ። አንድ የወጣብኝ ዋጋ ተጫዋቹ በሜንታሊቲ ደረጃ በጣም ከፍ ያለ ስለነበር የወጣብኝን ዋጋ አንድ ቀን አስቤው አላውቅም። ነገር ግን የሀገሬ ሚዲያዎች እኔን ለማኮሰስ ያላደረጉት ጥረት የለም ሲል ተናግሯል። አዎ ግን እሱ ከዴክላን ራይስ በፊት የግሪሊሽ ጉዳይ አለ። አይ ማንሳት እንችላለን። ባይ ዘ ዌይ እኔ ግሪሊሽ አሁን አልተሳካለትም ከሚሉት ሀሳብ ውስጥ አይደለም። ቻምፒዮንስ ሊግ አሸንፏል፣ ፕሪሚየር ሊግ አሸንፏል። በግል ማሸነፍ እኮ አይደለም ማሸነፍ ሳይሆን በስታት ደረጃ በወጥነት ነው። አሁን ምን መሰለህ ይሄ ተጫዋች ላይሳካለትም ይችላል። አንዳንድ ሊያንድሮ ትሮሳርድ እኮ በ27 ሚሊዮን ፓውንድ መጥቶ አርሰናል ቤት ውስጥ በጣም ድንቅ ጊዜያትን አሳልፏል። ሱፐር ሳብ ተብሎ ምርጥ ጨዋታን ቀያሪ ተብሎ እኮ ሄዷል። ነገሩን ነው የምልህ። ይህ ተጫዋች አሁንም በቼልሲ ቤት ሊደምቅ ይችላል፣ ሊከሽፍም ይችላል። እና ሙድሪክን ማንሳት እንችላለን። 100 ሚሊዮን ፓውንድ ወጥቶበት የከሸፈ ተጫዋች። ነገር ግን ነው የምልህ አሁን ባለው የዝውውር ገበያ ግን ተጫዋቹ ምርጫው አድርጎ ከሆነ የእውነት ቼልሲ ምናልባትም የእውነት ፈልጎት ከሆነ እኔ አሁን ብዙ ጊዜ አንድ ተጫዋች የሆነን ክለብ ፈልጎ ሲሄድና በክለብ ጫና ወይ ደግሞ ገንዘብ ስለወጣበት ብቻ ሲፈርም ይለያያል። እንደነ ኒኮላስ ፔፔ በአርሰናል ሲከሽፉ ተመልክተናል። እነ ማቲያስ ኩኛና ብራያን ቤሞ ደግሞ ጥሩ ጊዜያትን በኦልትራፎርድ ሲያሳልፉ ተመልክተናል። እና አንድ ተጫዋች ፈልጎ ወደ ሆነ ክለብ ሲያመራ የመሳካት እድሉ ግን ሰፊ ይመስለኛል። እኔ ፐርሰናሊ የማስበው አብዛኞቹ ተጫዋቾች አንድን ክለብ ፈልገው በሄዱበት ልክ ሲሳካላቸው ተመልክተናል። ሞርጋን ሮጀርስም የእውነት ቼልሲን መርጦ ከሆነ ሄደው ምክንያቱም መልሱን እሱ ብቻ ስለሚያውቀው የሚሳካለት ይመስለኛል። እሱማ መርጦ ነው። አርሰናልን እኮ ያልመረጠበትም ጉዳይ እኮ አለ። አሁን የኔ ጉዳይ ነው ብለህ የኔ ምልከታ ለምሳሌ ይህ ተጫዋች አንደኛ ቅድም ነገርኩ ያልመረጠበት ይሆናል ብዬ እርግጠኛ እኮ ነኝ ብያለሁ አይደለም እያወራሁ ያለው። አንደኛ አርሰናል ውስጥ ጫና ሊበዛ ይችላል። ጫና ማለት ቅድም ቤንች አይሆንም አልከኝ፣ ቤንች ይሆናል በእርግጠኝነት። ምክንያቱም ብዙ ከዋክብቶችን አርሰናል ይዟል ማለት ካላቸው ወቅታዊ አቋም አንጻር ግን አርሰናል ቤት ውስጥ ከመጣ ኤዜንን ቤንች ማድረግ ይችላል በ10 ቁጥር ሚና። አይ እሱ ለአሰልጣኝ ሚኬል አርቴታ የሚመቸውን ያው እንግዲህ ሲዝኑ ሲጀምር ነው የምናይበት። ከዛ በተረፈ ግን የተጫዋች የሞርጋን ሮጀርስን ስናነሳ ግን በርካቶች ያው ይሳካለታልም አይሳካለትም የምናየው ጉዳይ ነው። ግን እንደዚህ አይነት ብር ወጥቶባቸው ከእንግሊዝ ክለብ ወደ እንግሊዝ ክለብ የሄዱ በርካቶች ፌል አድርጎባቸዋል። በጣም ድንቅ ጊዜን ቅድም ያልከኝ እኮ 2 ዓመት ሻምፒዮንስ ሊግ በልተዋል። ግሪሊሽ ምናምን አነሳ። እኔ የሱ ስኬት መጀመሪያ ላይሆን ይችላል። ስኬት ምለው እንደ ዴክላን ራይስ አይነት ተጫዋቾች ናቸው። ዴክላን ራይስ ለእንግሊዝ ብሔራዊ ቡድን ከዓመት እስከ ዓመት የሚጠቀምበት ከዛስ ለአርሰናል ከዓመት እስከ ዓመት የሚጠቀምበት ይሄ ነው። በቃ ብርን ብታወጣም አሁንም በነገራችን ላይ ዴክላን ራይስ ያንን ብር የሚተካ ተጫዋች ብቃት አለው። ስለዚህ አሁንም ዴክላን ራይስን ልክ ለምቀጥ ዌስትሃም ዩናይትድ እኮ በታሪኩ ዋንጫ ሲያገኝ እኮ ያን ከብዙ ዓመት ነበር መሳሪያው አካል ነበር። ሶ እኔ 100 ምናምን ሚሊዮን ፓውንድ የሚያወጡ ተጫዋቾች ለኔ ምርጥ ናቸው የምለውቸው መቼ መሰለህ ያለፉትን 2-3 ዓመት በብቃት ሲጫወቱ ለምሳሌ እንደነ ኪሊያን ኢምባፔ አይነት እንደነ ጁኒየር አይነት ቪንሲንስ ጁኒየር አይነት ተጫዋቾች በወጥነት ሲሄዱ ይገባዋል ይሄ ተጫዋች ቼልሲ ቤት ይሄ ተጫዋች ገብቶ አይገባውም። አይገባውም ግን አይሳካለትም እያልኩት አይደለም። ሊሳካለትም ይችላል። ግን ብዙ ነገሮች ይገኛሉ። እንትን ማድረግ እንችላለን። ይሄ ምናልባት ካስማማ ባለፉት ዓመታት ከውድ ዋጋ ወጥቶባቸው ከእንግሊዝ ወደ እንግሊዝ የተዘዋወሩ ተጫዋቾች አብዛኞቹ ስኬታማ ነበሩ ብዬ አስባለሁ። ለምሳሌ ዴክላን ራይስ በልዩነት ያነሳው አንደኛው ነው። እነ ሞይሰስ ካይሴዶን በልዩነት ማንሳት እንችላለን። በጣም ጥሩ ጊዜ ቤት በቼልሲ ያሳለፉ። በእርግጥ ከፕሪሚየር ሊግ ባይሆንም ኤንዞ ፈርናንዴዝም 105 ሚሊዮን ፓውንድ ነው የወጣበት። ግን አሁን ስትመለከተው በተለይ ልጁ የእንግሊዝ ተጫዋች መሆኑ ለምሳሌ አሁን ከዚህ በፊት እነ አንቶኒ ወደ ማንቸስተር ዩናይትድ በ100 ሚሊዮን ፓውንድ በ89 ሚሊዮን ፓውንድ ሲመጡ ራስሙስ ሆይሉንድ የመሳሰሉ በርካታ ተጫዋቾች ከሌላ ሊግ ሲመጡ አብዛኞቹ ፌል ያደርጋሉ። የእንግሊዝ ሚዲያን ጫናን መቋቋም ያቅታቸዋል። ምናልባት እንደ አንድ አድቫንቴጅ ያንተን ምልከታ መስማት ስለፈለኩ ማለት ነው አንድ እንግሊዛዊ መሆኑ፣ ሁለት ደግሞ የፕሪሚየር ሊግን ፉክክርና ጫናን የሚረዳ ተጫዋች መሆኑ
ልክ እንደ ሌሎች ተጫዋቾች ከፕሪሚየር ሊግ ወደ ፕሪሚየር ሊግ የተዛወሩ ተጫዋቾች የመሳካት እድል ሊኖረው ይችላል ሞርጋን ሮጀርስ? እሱ ከባድ ነው ቃል ለምን እንደሆነ ታውቃለህ? እኔ አሁን ለምሳሌ ቀደመም እንዳልከኝ አንድ ተጫዋች ተሳካለትም ብለው ቡድኑን ሲያገለግል ነው። ለምሳሌ ቡድኑን ማለት ቡድኑ በሚቸገርበት ጊዜ ዋንጫ እንዲያነሳ ማድረግ ከዛ በተፈረ ልዩነት ፈጣሪ ተጫዋች መሆን ይመስለኛል እንጂ ለምሳሌ አሁን በብቃት አሁን እኔ ኢንዞ ፈርናንዴዝ እና ሞይሴስ ካይሴዶ በቼልሲ ቤት ጥሩ ውድድር ጊዜን እያሳለፉ ነው። ግን ይሄ 100% ውጤታማ ጊዜን አሳልፈዋል ብዬ ከማልገምታቸው ተጫዋቾች አንዱ ናቸውና የኔ መለኪያዬ የትም ፍጨው ምናምን እንደሚባለው አንድን ቡድን ማሻገር የአንድ ተጫዋች ስኬት ነው ብዬ ነው መገመተው በራሴ። ይሄ የኔ የራሴ ፍልስፍና ነው። ምክንያቱም ያንን ተጫዋች አሁን ለምሳሌ ቼልሲ ሞርጋን ሮጀርስን ሲያመጣ ቼልሲ ቢያንስ በሞርጋን ሮጀርስ ታጋዥነት ቢያንስ የአውሮፓ ሻምፒዮንስ ሊግ መግባት አለበት። ያ ከሆነ ስኬት ነው። ግን የሚቀጥለው ዓመት አሁንም 6ኛ 7ኛ የሚያጠናቀቅ ከሆነ ይህን ያህል ተጫዋች አውጥቶ ያ ተጫዋች ፌል አድርጓል ማለት ነው። አርሰናል ልክ እንደመጣ ይሄ ተጫዋች እኮ ወደ አውሮፓ ሻምፒዮንስ ሊግ ገባ አርሰናል። ከዛም በፊት ገብቷል ኖርማሊ። ከዛ ደግሞ ተፎካካሪ ሆነ። ከዛ ከ1 እስከ 2 መውጣት ጀመረ። ስለዚህ ለዴክላን ራይስ ትልቅ ስኬት ነው ብዬ ገምታለሁ። ስለዚህ ቀጣይ ጊዜያት የሞርጋን ሮጀርስ እንመልከተውና ከተመልካቾቻችን ጋር እንደዚህ እንደተጨቃጨቅ ነው ደግሞ የተጫዋቹ ስኬት በምን ያህል ልክ ይመዘናል ወይ ደግሞ የወጣበት ዋጋስ በሚገባ መልሷል የሚለው ጉዳይ አንዱ እሱ ነው። ሁለተኛ አንድ ተጫዋች ውጤታማ የሚባለው ስኬታማ ጊዜን የሚያሳልፈው በትልቅ ብር ወጥቶበት ባንድ ክለብ ምን ሲያደርግ ነው። ለምሳሌ እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች አሁን በግል ብቃታቸው ማንቸስተር ዩናይትድ 17ኛ 15ኛው ነው ሲያጠናቀቅ በግል ብቃቱ ደግሞ ውጤታማ የሚሆንበት ጊዜ አለ። ያለ እኔ ስኬታማ አይደለም እንደ ቡድን ነው የማስበው። ምክንያቱም እኔም አንተም የሆኑ ክለቦችን ስትደግፍ ያ ቡድንህን የማያሻግርልህ ተጫዋች ከሆነ ጥቅሙ ምንድነው ታዲያ? ያ ተጫዋች እዛ በብዙ ሚሊዮን ፓውንድ መውጣቱና ስለ ቸልሲ ካነሳን አንድ ደቂቃ ይገኝ። ምናልባት ቸልሲ ዝውውሩ በጣም አሪፍ ነው። አሪፍ ዝውውሮችን ፈጽሟል። ቅድም ያነሳናቸው የነ ማርኮ ፓሌስትራ፣ ሞርጋን ሮጀርስ፣ ማክሰንስ ላክሯ። ግን ምናልባት ቸልሲ በቀጣይ የውድድር ዓመት ጠንካራ ተፎካካሪ ሆኖ እንዲመጣ ግን ሁነኛ ግብ ጠባቂ ያስፈልገዋል ብዬ አስባለሁና ቸልሲ ከሌሎች ዝውውሮች ይበልጥ ግብ ጠባቂ ላይ ትኩረት የማያደርግ ከሆነ አሁንም ትልቅ ዋጋ ሊከፍል ይችላል። በርካታ ግብ ጠባቂዎች በገበያው ላይ ያሉ እነ ዲያጎ ኮስታን ጨምሮ ዲቡ ማርቲኔዝ የአርጀንቲና ብሔራዊ ቡድን ግብ ጠባቂ አስቶን ቪላው በርካታ ግብ ጠባቂዎች አሉና ምናልባት አሰልጣኝ ዣቢ አሎንሶ ይህንን ያመጧቸውን ተጫዋቾች ፊርማዎች በግብ ጠባቂ የሚያግዙት ከሆነ ጠንካራ ተፎካካሪ ሊያደርጋቸው ይችላል ብዬ አስባለሁ። ዳኒ ቴክስት አድርጎም እንዳለ ታውቃለህ፣ ሞርጋን ሮጀርስ እኮ የአውሮፓ ሊግን አሸንፏል። ምንድነው የምትለው? ገብተና እና ተዋገት እንግዲህ ወንድ ከሆንክ አይደለ ዳኒም እኔ እኮ አላሸነፈም አይደለም አሸንፏል። ሁሉም ስኬት አላቸው እኮ ያው የኮንፈረንስ ሊግም የኤፍኤ ካፕ ነው ለምሳሌ ኢብሪች ኢዚ አሸንፈው ነው ወደ አርሰናል ሄደው ሁሉም ስኬት ላይ ሲኖሩ ነው የሚለው። ግን እኔ በልዩነት እንደው ከምገልጻቸው ያው እንግዲህ እስኪ እናየዋለን። ለማንኛውም የተከበራችሁ ተመልካቾቻችን ሲቢ ሀገሬ 26 የፊፋ የዓለም ዋንጫ የቀጥታ ስርጭታችን ይህንን ይመስል ነበር። የስያሜ ስፖንሰራችን የኢትዮጵያ ንግድ ባንክ፣ የሀገሬ ልዩ አጋር አሊያንስ ስታር ቢዝነስ ግሩፕ፣ የዳይመንድ ደረጃ አጋራችን ኢትዮ ቴሌኮም፣ የዳይመንድ ደረጃ አጋራችን ጄት ኤግል ሪል ስቴት፣ እንደዚሁም የወርቅ ደረጃ አጋራችን ዴች ገዳ፣ የብር ደረጃ አጋራችን ሲኖ ስቲል ናቸው። እናመሰግናለን። መልካም ቀን ይሁንላችሁ።